እንደ ተቆጣ አራስ ነብር ጸጉሩን አጎፍሮ ጥርሱን አሹሎ በኢትዮጵያ ላይ ስር የሰደደው የጥላቻ ንግግር እጅግ አስጊ የሆነ ደረጃ ላይ ደርሷል። ምሁራን፣ ፖለቲከኞች፣ ሃይማኖተኞች፣ አስተማሪና ሰባኪዎች ሳይቀሩ ብቅ እያሉ የጥላቻን ሰርዶ ሲተክሉብን ይታያሉ፣ ይሰማሉ። በማህበራዊ ሚዲያ ፈረሶች ላይ የተፈናጠጠው ወጣቱ ትውልድም አንዴ ቼበለው ሲባል አንዴ ቼበለው ሲል በጥላቻ ንግግር ጥላቻ ነክሶበታል። የሰሞኑ የአርቲስት አስቴር በዳኔ ንግግርም የደረስንበትን ቁልጭ አድርጎ የሚያሳይና የሚያስረግጥ ነው። ለመሆኑ አርቲስት አስቴር በዳኔ ምን አለች? ህጉስ ምን ይላል? በጥላቻ ንግግር የገደልናቸው የማህበራዊ ሚዲያ ኩማሪዎች ነፍስስ ምን ትላለች? በዝርዝር የምንመለከተው ይሆናል። ሰላም ጤና ይስጥልን ውድ ግሎባል አዲስ ቤተሰቦች፣ ከመሸጋገሪያ በኋላ ስንመለስ ይህንን ጉዳይ በጥልቀት የምንመለከተው ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። አብዛኛው ሰው የማህበራዊ ሚዲያን ይጠቀማል እንጂ እንዴት መጠቀም እንዳለበት ግን የሚያውቀው ጥቂት ነው። የማህበራዊ ሚዲያ ጠቀሜታው ብዙ ቢሆንም አጠቃቀሙን አለማወቃችን ጉዳቱን የከፋ እንዲሆን አድርጎታል። በአጠቃላይ ባልተዘጋጀንበትና ብቁ ባልሆንበት ሁኔታ ነው የምንገባበት። ሌሎች ሀገራዊ ኢኮኖሚያዊና ፖለቲካዊ ገጽታቸውን ሲገነቡበት፣ እኛ ግን ሀገራዊ ገጽታችንን የምናኮላሽበት መዶሻ አድርገነዋል። ወደ ማህበራዊ ሚዲያው ዘው ብለን የገባነው ከነግሳንግሳችን ነው። ማህበራዊ ሚዲያው ለጥሩ ነገር የምንጠቀምበት ሳይሆን በተገላቢጦሽ እሱ የሚጠቀምብንና ሌሎችን የምናጠቃበት ዋሻ አድርገነዋል። ፍቅራችን፣ አንድነታችን እያልን ስንደሰኩር እንዳልነበር አሁን የጥላቻ በትርን አንስተን የምንከፋፈልበት ሜዳችን ማህበራዊ ሚዲያው ሆኗል። ስለ ፍቅር ሳይሆን ለጸብ የምንፈላለግበት የጥላቻ አምባ ወደ መሆን ተቀይሯል። አሁን የማህበራዊ ሚዲያው የጥላቻ ንግግር የጽድቅ መንገድ የሆነ ያህል ተደርጎ እንዲቆጠር አድርጎታል። የጥላቻ ንግግር ያለሽ እየተባለ ከወዴትም ተሰብስቦ የሚጎርፈውና የሚራገበው በማህበራዊ ሚዲያው ሆኗል። ድሮ ሐሜት አፍና ጆሮ ገጥመው ነበር። ከረማው የሚነክሰው ሀድራው የሚደራው ቡና ተፈልቶ ቄጤማው ተጎዝጉዞ ነበር። እድሜ ለስልጣኔና ለቴክኖሎጂ አሁን ሐሜት በማህበራዊ ሚዲያ ከሆነ ሰንበትበት ብሏል። የማህበራዊ ሚዲያው የመንደር ባልቴቶች ወሬ ግን መዘዙ እየከፋ ሄዷል። ሰው እንዴት ሀገሩን እየሸጠ ቤቱን ይገነባል? ህዝብን ከህዝብ፣ ሃይማኖትን ከሃይማኖት፣ ጎሳን ከጎሳ ወርዶም ግለሰብን ከግለሰብ እያጋጩ የግል ኑሯቸውን ችርስ የሚባባሉ እንዳሸንፈልተዋል። የማህበራዊ ሚዲያው ልቅነት ሊያለቀቃቸው ጥቂቶች አይደሉም። ኃላፊነትና ተጠያቂነት የማይሰማቸው መብትና ግዴታቸውን እንኳን በቅጡ ለይተው የማያውቁ አውቃለው ባያል አዋቂዎች የኢትዮጵያን ሳሎንና ጓዳ የሁከታቸው ማራገፊያ አድርገውታል። መቅደሷን አርክሰውታል። የህዝቧን ሰላምና ፍቅር፣ አንድነትና መከባበር አፈርምሰው ቀብረውታል። በዚህ ሁሉ መሃል ቆም ብሎ ለምን የሚል ከመንጋው አስተዋይ ጠፍቷል። ለምንድነው ይህን ያሉትና ያደረጉት? ከበስተጀርባው ማንና ምንድነው ያለው? አላማቸውና የሚፈልጉትስ ምንድነው ብሎ የሚጠይቅ የለም። ብዙሃኑም ሴረኞች በቀደዱለት ቦይ እየፈሰሰ ከተቆፈረለት ጉድጓድ ይገባል። ለመሆኑ የክፉ ነገሮች ዋጋ የናረው ለምንድን ነው? ከመቶ ደግነት አንዲት ክፋት በውድ ዋጋ ትቸበቸባለች። ልዩነቱ ልክ በብርና በዶላር መካከል ያለውን ያህል ነው። ፍቅርን ሳይሆን ጥላቻን፣ ከአንድነት ይልቅ መለያየትን፣ ከሰላም ይልቅ ጦርነትን፣ ከመልካምነት የበለጠ ክፋት አዋጭ ሆኗል። ኢትዮጵያ የምትገነባባቸውን መልካም ሀሳቦች ከሚያጋሩት ይልቅ ኢትዮጵያን እንዴት ቆርሰን እንብላት የሚሉ ሀሳቦችን ይዞ ብቅ ማለት ብዙ እይታ፣ ብዙ ላይኮችና ኮሜንቶችን ያስገኛል። በአጠቃላይ እንደ ሀገር አይምሮና ስነ ልቦናችንን አሳልፈን ለዚህ ስለሸጥን ይህ ቢሆን አያስገርምም። የጥላቻ ንግግርን የበሰለ እንጀራ የምናደርገው ተናጋሪው ብቻ ሳይሆን ሰሚዎቹም ጭምር ነን። ስለ ጥላቻ ንግግሮች አስከፊነትና የኋላ ውጤት ለማወቅ ብዙ አሰላሳይ መሆን አይጠይቅም። አይምሮ ላለው ሩዋንዳ በቂ ናት። ሞኝ ከራሱ ብልጥ ከጎረቤቱ ይማራል ቢልም ተረታችን፣ እኛ ግን ከጎረቤቱም ሆነ ከራሳችን መማር እየተሳነን መጥቷል። በተማርን በተመራመርን ቁጥር አወቅሽ ሲሏት የባሏን መጽሐፍ አጠበች እንደሚባለው እየሆነን ተቸግረናል። ባወቅን መጠን አላዋቂነት፣ ሰለጠንን ባልን ቁጥር አለመሰልጠን የሚነክስብን ለምንድን ነው? የምትሰሙትና የምታዩት አትጡ የተባለን ይመስል በየዕለቱ በየማህበራዊ ሚዲያው የምንሰማውና የምንመለከተው የጥላቻ በትር አጃኢብ የሚያሰኝ ሆኗል። ትውልዱ በጥላቻ ንግግሮች ካልተነከረ ወጥቶ መግባት የማይችል እስኪመስለው ታውሯል። አድዋ ላይ አንድ ሆነው በደማቸው ያጸኗትን ሀገር ማህበራዊ ሚዲያው ላይ ብዙ ሆነን ልናፈርሳት ይዳዳናል። ዝነኝነታችን ሀገርን ለመገንባት ሳይሆን ሀገርን ለማፍረስ ከሆነ ቢቀርብን 100 እጥፍ መልካም ነው።
አንደበታችን ህዝብን ከህዝብ ከማስታረቅ ይልቅ ህዝብን ከህዝብ በጥላቻ ለማፋጀት የሚሾል ከሆነ አንደበታችን ዲዳ ቢሆን ይመረጣል። ከሰሞኑ በማህበራዊ ሚዲያዎች ላይ ሲጫጫ ብዙዎችን ሲያስቆጣ የነበረው የአርቲስት አስቴር በዳኔ ጉዳይም እዚህ ላይ መመልከት አስፈላጊ ነው። ምንም እንኳን የእርሷ ጉዳይ የማህበራዊ ሚዲያ አጀንዳ ብቻ ተደርጎ የሚቆጠር ቢሆንም አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ ስትል ከሌላ ግለሰብ ጋራ ስታደርገው በነበረው ንግግር ውስጥም ምላሹን የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል አለች አስቴር በዳኔ። እኚህ የሆነ ብሔርና ሃይማኖት ኢትዮጵያ አሁን ላይ ላለችበት ቀውስ ተጠያቂዎች መሆናቸውን በስም ጠቅሳ አስረግጣ ተናገራለች። እንዲህ ባለ ድፍረት ምላስን እንደ ቀንድ አሹሎ የመውጋት ስነ ልቦና ከወዴት መጣ? ይህ ንግግር አስከፊ የሚያደርገው ደግሞ በድብቅ የወጣ ሀሜት ሳይሆን ሆን ተብሎ የተቀረጸና በማህበራዊ ሚዲያ የተለቀቀ መሆኑ ነው። ሀገር ወዲህ በብሔርና በጎሳ ወዲህ በሃይማኖት ወዲያ ደግሞ በፖለቲካ የእቶን እሳት እየተለበለበች ባለችበት በዚህ ጊዜ ይህ ከአንድ ኢትዮጵያዊ የማይጠበቅ ተግባር ነው። በዚህ ሰዓት ኢትዮጵያ ውሃ እንጂ መች ቤንዚን ጠማት? ቤቷ በላይዋ ላይ ሲነድ ያልጋ ቁራኛ ሆና አድኑኝ እያለች ለምትማጸን እናት ቤንዚን መድፋትን ምን ይሉታል? በአርቲስቷ ንግግር የምትቃጠለው የአንዲት ሃይማኖትና የአንድ ብሔር ኢትዮጵያ ብቻ ሳትሆን የሁላችንም ሀገር ናት። የቱን ያህል ልባችን ቢራራቅ አብረን እስካለን ድረስ ለአንዱ የተወረወረ ሁላችንንም ማጥፋቱ የማይቀር ነው። የሆነን ብሔርና የሆነን ሃይማኖት ነጥለን ያጠለሸን ሲመስለን ሁላችንም አብረን የምንነድበትን ክብሪት እየጫረን ነው። በእኛ ክብሪት ሀገር ታምሳ እኛ ለኳሾቹ በሰላም የምንኖር አይደለንም። አሊያም በር ዘግተን አናመልጠውም። በጥባጭ ካለ ማን ጥሩ ውሃ ይጠጣል? ማንም። የምናደፈርሰው የገዛ ወንዛችንን ነው። የምንነካከው መልሶ ራሳችንን የሚወጋንን ሾክ ነው። በጥላቻ ንግግሮቻችን የፈጀናቸው ብዙዎች ናቸው። የማህበራዊ ሚዲያ አጠቃቀማችን ምን ያህል የከፋ እንደሆነ የምናውቀው ራሳቸው ተጽዕኖ ፈጣሪ ተብለው በመቶ ሺዎችና በሚሊዮኖች መንጋ እያስከተሉ ባስከተሉት ይጠፋሉ። በስራዎቻቸውና በግል ማንነታቸው በሚሰነዘርባቸው የጥላቻ ንግግር መርዞች እየተበከሉ ሞታቸውን የሰማናቸው በርካቶች ናቸው። ከፖስቱ ኮሜንቱ አይነት የአስተያየት ዱላዎች ወጣቱን ቀጥፈዋል። አግባብ የሌላቸው አግቦና ትችቶች ሰዎችን እንዴት ሊሰብሩ እንደሚችሉ የመረዳት ስለንቦና ጨርሶ አጥተናል። ትችትን በቅንነትና አግባብነት ባለው መንገድ ብንጠቀም ለትውልድ ገንቢና ጠጋኝ ምግብ በሆነ ነበር። ነገር ግን በዘለፋና በእርግማን በስድብና በማበሻቀጥ ነው የምንረካው። በመጨረሻም በእንባ ታጅበው በዚያ የማህበራዊ ሚዲያ በቃኝ፣ ከፍቶኛል፣ ደክሞኛል፣ ህይወት ሰልችቶኛል፣ የተሰበረ ልቤ የዘላለም እረፍትን ይሻል ሲሉ በግልጽ ሰናበቱናል። በቃላት የምንገላቸው የመሞቻ ቀናቸውን የሚያውቁና ነግረውን የሚሞቱ ሟቾችን እያበዛን ነው። በኮሜንት ሳጥን ውስጥ ጠብ የምናደርጋት እያንዳንዷ ቃል ምን ያህል ኃይል እንዳላት ካልተገነዘብን መተላለቃችን ነው። ሰማይና ምድር እንኳን ያቆመው ቃል ነውና በእኛ የጥላቻ ቃላት እንዲያ ቢሆኑ አይግረመን። ስለ ጥላቻ ንግግር በህገ መንግስቱ የሰፈረው አዋጅ ምን ይላል? አዋጅ ቁጥር 1185/2012 ለጥላቻ ንግግርና የሐሰተኛ መረጃ ስርጭት የተደነገገበት ነው። በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ፣ ይህም ማለት በሃይማኖት፣ በብሔር፣ በሆነ ማህበረሰብ፣ በጾታና በአካል ጉዳት ላይ መሰረት ያደረገና ለጥቃት የሚያነሳሳ ንግግር ሁሉ የጥላቻ ንግግር ተብሎ ይፈረጃል። ይህንንም በጽሁፍ፣ በምስል፣ በተንቀሳቃሽ ምስሎች፣ በሚዲያና በማህበራዊ ሚዲያዎች ማሰራጨት የተከለከለ ነው። በዚሁ ህገ መንግስት ላይ የተደነገገውን ሐሳብ በነጻነት የመግለጽና የመናገር መብታችንን ስንጠቀም አዋጅ ቁጥር 1185/2012ን መጠበቅ ደግሞ ግዴታችን ነው። ሐሳብን በነጻነት የመግለጽ እንጂ በነጻነት የመሳደብ መብት አልተሰጠንም። የመናገር መብት አለኝ ተብሎ በሌላው ማንነት ላይ አመድ የመበተን ብቻ ሳይሆን በሌላው ጆሮ ላይ መረማመድም ክልክል ነው። ምክንያቱም ነጻነቱን የመጋፋት መብት ስለሌለን። አንድ ንግግር የጥላቻ ንግግር ተደርጎ የማይወሰድበት የህግ አግባብስ ይኖር ይሆን ወይ ብለን ስንጠይቅ ስለ ጥላቻ ንግግር በተደነገገው በዚሁ አዋጅ ቁጥር 1185/2012 መሰረት የአንድን ሰው ንግግር የጥላቻ ንግግር ወይም ሐሰተኛ መረጃ ተደርጎ ሊቆጠር ወይም ሊሰራጭ የማይገባበት ማዕቀፍ አለው። አንደኛ፣ ትምህርታዊ ወይንም ሳይንሳዊ ምርምር አካል የሆነ እንደሆን በጥላቻ ንግግር አይፈረጅም። በዜና ዘገባ ውስጥ የትንታኔ ወይንም የፖለቲካ ትችት ከሆነ በኪነ ጥበብ ስራዎች የትወና ወይንም የስነ ጥበብ ውጤት ሲሆን ሃይማኖታዊ አስተምሮ አካል ሲሆንና የጥላቻ ንግግር ተደርጎ መሰራጨት እንደሌለበት ሰፍሯል። በአጠቃላይ ኪናዊ የፈጠራ ስራዎች፣ ገንቢ ትችቶች፣ ሃይማኖታዊ ፍልስፍናዎችና ክርክሮች የጥላቻ ሳይሆን የነጻ ንግግሮች ተደርገው ይወሰዳሉ።
ከዚህ ውጪ በየትኛውም ሁኔታ ለጥላቻ ንግግር በር የሚከፍት ማንኛውም አካል የሚጠብቀው ወንጀልና ቅጣት ነው። በዚሁ መሰረት እንደ ጉዳዩ ክብደት ታይቶ ከ2 እስከ 5 ዓመት በሚደርስ እስራትና ከ50,000 እስከ 100,000 ብር በሚደርስ የገንዘብ ቅጣት ይቀጣል። ለምሳሌ የጥላቻ ንግግር ወይንም ሐሰተኛ መረጃ ስርጭት ወንጀል የተፈጸመው ከ5,000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይንም በብሮድካስት አገልግሎትና በየጊዜው በሚወጣ የህትመት ውጤት ከሆነ እስከ 3 ዓመት በሚደርስ እስራትና እስከ 100,000 ብር መቀጮ ይበየንበታል። ውድ የግሎባል አዲስ ቤተሰቦች ስለ ጥላቻ ንግግር ባነሳንበት አንደበታችን ስለ ሌሎች ሁለት ወንድሞቹም እንድናስብ ያስፈልጋል። አንደኛው የሐሰተኛ መረጃ ስርጭት ሲሆን ሁለተኛው ደግሞ የስም ማጥፋት ወንጀል ነው። እኚህ ሁለት የጥላቻ ንግግር ወንድሞችም በማህበራዊ ሚዲያው መሳ ለመሳ ለሶስት አብረው የሚጦዙ ናቸው። የሰው ሰራሽ አስተውሎት ቴክኖሎጂን እንደ ፀሐይ አበባ ያፈካቸው ሁለት ነገሮች የስም ማጥፋትና የሐሰተኛ መረጃ ስርጭት ሆነዋል። እይታን ለማግኘትና ለእኩይ ዓላማ ሆነ ተብለው በፎቶና በተንቀሳቃሽ ምስል ሳይቀር የሚሰራጩ ሐሰተኛ መረጃዎች ተበራክተዋል። አንዳንድ ጊዜም ለቀልድ ብለን የግለሰቦችን ማንነትና ምስል በመጠቀም የምንሰራቸው የኤዲቲንግና መሰል ተግባራት በስም ማጥፋት ወንጀል የሚያስጠይቀን መሆኑን ማወቅ ይኖርብናል። ማንኛውንም ዘር፣ ሃይማኖት አሊያም አንድን ቡድን በጽሁፍ በምስል ወይንም በተንቀሳቃሽ ምስል የምናወጣቸው ማንኛቸውም ቧልትና ፌዝ በአጠቃላይ ያንን አካል የሚነካ ከሆነ በህግ እንጠየቅበታለን። በመጨረሻም ልብ ልንለው የሚገባ አንድ ነገር ቢኖር እውነተኛ መረጃዎችን በስም ማጥፋት ወንጀል ሊያስጠይቁን የሚችሉ መሆናቸውን ነው። እንዴት ካልን በምሳሌ እንመልከተው። የድሮ ባሏ ሙሰኛ እንደነበረ አብረው በትዳር በቆዩበት ጊዜ በሁለቱ መካከል የነበረ ግልጽ እውነት ነው እንበል። ከተፋቱ በኋላም የድሮ ሚስት የድሮ ባሏ ሙሰኛ እንደሆነ ችሎት ላይ ትናገራለች። ነገር ግን ሙሰኛው ባሏ ቆቅ ነበርና ከምትናገረው እውነት በስተቀር አንዳችም ማስረጃም ሆነ ምስክር አልነበራትም። በተቃራኒው ሙሰኛው ባል በስም ማጥፋት ወንጀል ይከሳታል። ታዲያ አሸናፊው ማን ይሆናል? በህግ ፊት እውነት ብቻውን አሸናፊ አያደርግም። እያንዳንዱ መረጃ ማስረጃ ያስፈልገዋል። እውነት ነው ብለን በየማህበራዊ ሚዲያውም ሆነ በብሮድካስትና የህትመት ሚዲያዎች ለምናሰራጫቸው መረጃዎች ካለ ማስረጃ የወንጀል ኩነኔ ሊያስከትሉብን የሚችሉ መሆናቸውን እንገንዘብ። በአንደበታችን ጥላቻን ሳይሆን ፍቅርን፣ መተሳሰብንና አንድነትን እንዘምር። ውድ የግሎባል አዲስ ቤተሰቦች እናንተስ በዚህ ጉዳይ ላይ ያላችሁ ሐሳብ ምንድነው? ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አጋሩ። ቪዲዮ ከተመቻችሁ ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። መሰል መረጃዎች በየጊዜው ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸር ሰንብቱልን። ሰላም ለኢትዮጵያ።